አቡበክር ረዲየላሁ ተዓላ አንሁ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም የመከራ ዘመቻ ብለው የጠሩት ዘመቻ ወቅት ገንዘብ እንዲያመጣ ተጠራ። ዑመር ግማሽ ገንዘቡን ይዞ መጣ። ግማሽ ገንዘብ ማለት 1 ሚሊዮን ቢኖር 500 ሺህ እንደማለት ነው። 10 ሚሊዮን 5 ሚሊዮን ሀብት ንብረቱን ለሁለት ከፍሎ ማለት ነው። ዑመር ይዞ ሲመጣ ምን ለቤተሰብ አስቀረህ አሉት። ግማሽ ንብረት አስቀርቻለሁ። አቡበክር ረዲየላሁ ተዓላ አንሁ ሙሉ ንብረቱን ይዞ መጣ። ሙሉ ንብረቱ ምን አስቀረህ ለቤተሰቦች አሉት። አላህንና መልእክተኛውን አስቀርቻለሁ አለ። እነሱ ይበቃቸዋል። ኦኬ መልካም። ከጊዜያት በኋላ አቡበክር ጠፋ። ነብይ አስጠሩት። ሲመጣ አቡበክር ረዲየላሁ ተዓላ አንሁ ፍጹም ድህነት ነክቶታል። አስተውሉ። ሙሉ ንብረቱን የሰጠው የሚለብሰው ነገር ስለሌለው አንድ ገዋን ለብሷል። ገዋኑ የጆንያ ነው። ጆንያው ተቀዶ ከደረቱ ጀምሮ ተጠፏል። አቡበክር መጣና አዩት ነብዩና መሐመድ የአላህ ሰላምና እዝነት በርሳቸው ላይ ሆነ። አቡበክር ረዲየላሁ ተዓላ አንሁን አዩትና ጌታህ በአንተ ላይ ሰላምታን ያወርዳል አሉት። አማንተ ራዲን ፊ هذا الفقر በዚህ ድህነት ወደሃል ወይንስ ጠልተከዋል አሉት። አላህ የመረጠውን ነገር የምጠላ አይደለም ብሎ መለሰ። ነብዩና በአላህ ፍላጎት ወዷል። የመረጠው ፈቅዶና ወስኖ የሰጠው ነገር ነው። ድህነቱን አምኖበታል አሉ። ይገርምሃል እንዴ አለ መላእክታው ጅብሪል ለነብዩ መሐመድ አቡበክር እኮ ይህንን ልብስ በመልበሱ ምክንያት ሐመለተል ዓርሽ የዓርሽ ተሸካሚ የሆኑ መላእክቶች እሱ የለበሰውን ገዋን እንዲለብሱ ታዘዋል አለ። ወዛከ አቡበክር ሰማያት ምድር በጠቅላላ በሰጠው ልግስና ለእርሱ ክብር ሲባል ጆንያ የለበሱለት